ወይ የፈለጋችሁ ለማለት ነው። ዩሪ አንተ ትረዳኛለህ እኮ መቼም ጨንቆ ነው እንጂ አሁን እነሱ እንደሚሉት አንተ አትረዳም ማለት አይደለም። ማለት የፈለግኩት ይሄ ነው እንጂ ወንድሞቼ የሚከፍሉትን መስዋዕትነት ለምን እንደሚይዙት ለምን እንደሚወጡ ይሄ ጠፍቶኝ አይደለም። መስዋዕትነት እየከፈሉ ነው። ገብተው በመውጣታቸውም የሚያገኙት ጥቅም ይኖራል፣ ጉዳትም ይኖራል። መስዋዕትነት እየከፈሉበት ነው። እኔ የትግሉ ደጋፊ ነኝ። በነገራችን ላይ ከኔ በላይ የምትደግፉም የላችሁም። ሳልተኛ የሚደግፈው የመሳሳለት ትግል ነው። የአማራ ህዝብ የህልውና ጥያቄዎች የሚመለሱ በፋኖ ነው ብዬ ማምን ሰው ነኝ። ዝም ብሎ እዚህ ጋር ለማውራት ለማሸማቀቅ አንተ እንደዚህ ነው በጣም ጥሩ ነው እናንተ የሆነ ነገር ስትለጥፉ እኔ መለጠፍ እችላለሁ ማለት የፈለግኩት ግን እነ ዩሪ እንድትረዱኝ ሌሎችም ቅን አማሮች የአማራ ክልል ተብላ የታጠረችውንን ከሰቲት ሁመራ ዞን ውጭ ያሉትን ዞኖች ስንት እንደሆኑ እኔ በቁጥር በየጊዜው ጎንደር 5 ዞን እንዳላቃለሁ፣ ጎጃም 3 ዞን እንዳላቃለሁ፣ ሸዋ ወሎ ያለውን ደምራችሁ እነዚህ ዞኖች እና የአማራ ክልልን ተቆጣጥራችሁ አሁን ያላችሁት እነ ተምር ብትጠይቁ እኔ ከናንተ ጋር ቆማለሁ። መከላከያ ሰራዊት ወልቃይት ላይ ብቻ ተቀምጦ ሌላውን ተቆጣጥረን ያ አረጋም ቢሮ ተቆጣጥረን ወልቃይት ብቻ ቢቀር እመቤቴነ ወልቃይት ላይ ያለውን መከላከያ ሰራዊት ፋኖ ሄዶ መውጋት አለበት ብትሉ ከናንተ ጋር ነው የምቆም። ምክንያቱም ኦልሬዲ ተቆጣጥረናል፣ ኮንትሮል አድርገናል። ሰቲት ሁመራም ዞን አንዱ የአማራ ክልል አካል ስለሆነ እሱን መቆጣጠር አለብን። እነ ኮሎኔል ደመቀ ዘውዴ ይሄ መፍቀድ አለባቸው። ከናንተ ጋር ነው የምቆም። እህቴ ተምር ምትረጂን ከሆነ ይሄ ነው። ያ ግን እውነታው ነው ወይ አይደለም? ሌላው መች ተቆጣጠረ? አረጋ ከበደ እኮ ዛሬ አገው ምድር እኮ ወርዶ እኮ ኮሶበር እኮ ያገው እኮ ፈረሰኛ ባልና ከበረ። አረጋ ከበደና ተመስገን ጥሩነህ ልናፍር ይገባል። ልንሸማቀቅ ጎበዝ ሸገዳሚ እያሉ እየዘፈኑ በከበሩ ይሄ አንገታችን ሊያስደፋን ይገባል። አረጋ ከበደ ከባህር ዳር መውጣት አልነበረበትም። አረጋ ከበደ ዞን ላይ ሂዶ ወረዳ ላይ ሂዶ ፖለቲካ እየሰራ እያደራጀ የፋኖን ስም እያጠፋ ወልቃይት ላይ ሂደ ልቀቅና አብይ አህመድ ጎንደር መጥቶ በሸነና ሲል ታዲያ ለምን ዝም አለ? ወልቃይትን እንዴ እንዳለ በጎንደር ቀሚስ ሲጨፍሩ ለምን ዝም አለ? ወንጀም ላይ ተቀኝ የምትለው አብይ አህመድ ጎንደር መጥቶ በቀላንዳ እንዳለ ጎንደርና አማራ በቀሚስ ሲያስጨፍር ለምን ተሰጣጣ? ሳሚ ጠቅልልና እንደዚህ አይነት የተጣመነ አካባቢ ላይ ጀግና አካባቢ ላይ ይሁን አትበል። ሁሉም አካባቢ ላይ ችግር አለ። በቃ ዳሴት ጎጃም ችግር አለ፣ ጎንደር ችግር አለ፣ ወሎ ገብቷል። የራስን አካባቢያችን በስለናውን ለማድረግ የማይዋጋ ለማስመሰል ትክክል አይደለም። ዩሪ እንደዚህ አይነት የራሱን ይቆልላል፣ የሆነ አካባቢን ደግሞ ሊያወርድ ይሞክራል። አብይ አህመድ ለካባ ምናምን የለበሱት የት ነው? እና አብይ አህመድ ጥቁር ምናምን የለበሱት ትክክል አይደለም። የጎንደር አማራ እኮ ነው ያዳነው እንጂ የጎንደር አማራ እኮ ያስታጠቀው እያልኩ እኮ ነው። እንደዛው እኮ አካባቢ ላይ ራሱ ወደው አይደለም በላያችን ላይ ዘግተው የሚሄዱት። አንዴ ትክክል አይደለም። እኔ እኮ ሀሳቤን ሳልጨርሰው እኮ ገብተህ አመት አወራህ እኮ ትጨርሻለህ። ካሳይ መንዜው በጣም ሰልችቷቸዋል። ኔቨር እሺ ሳሚ አንዴ የመጨረሻ እሱ አንዴ ቀያለ ዲቃ ነው የሚያወራው። እኔ አስቆመዋለሁ ሳልጨርስ እኔ ለምንድን ነው የምቀመጠው? እኔ መውረድ እፈልጋለሁ። ይቅርታ አንድ ደቂቃ ከዛ ለአንድ አድርግና ጥሩ ይኸውልሽ። እሺ ጎንደር ላይ መሄዱ ብልጽግና ሙርዴት ነው እንደፋኖ ጎንደር ከተማ ደብረታቦር ከተማ አረጋ ከበደ ሄዶ ነበር። ያን ማድረግ መቆጣጠር ስላልቻለ ፋኖ ስለዚህ ጎንደርን መቆጣጠር ሳትችል ደብረታቦርን ሳትችል ወረታን ሳትችል ወልቃይታን ጋጣት ይነምል አምዴ ዝራዩ ልካታች ማለት ይውልክ አምዴ ምን አለ መሰለህ አገኘው እንትናም አገኘው መጥቷል ጎንደር መጥቷል አለ ካይ ትክክል አይደለም። ይተቃወመ የራስ አድርገሽ አምዴራሱ ጎንደር መጥቶ ጥምቀትን አክብሯል እያለ ነው። ሳምር በቃ ያገውና ከበረ ምናምን አትበል። ትክክል አይደለም። ጨረሰ እኮ ሳሚ አሁን እኔ ሀሳቤ ነው ምን ብቻ ነው ሀሳቤ እየጨረስን ተምር ነው ሁለተኛ ሀሳቤ ሳልጨርስ እንዴት በቃ በእውነት ዘግቼው ነው ዩሪ ለሌሎች እንዴ በቃው ሳሚ በቃው እንደኔ ወለደ ከዛ ነው ሌላ ሰው አስገባ። አሁን ሀሳቤ ጨርሼ ነው የምትገርሙ ናችሁ። ባናወራ
እኮ ምንም አይ እኔ ሀሳቤን አልጨረስኩም። ዝጋው በቃ ዩሪ እንደው ለምን ይዘጋዋል እንዴ? አላስወራሽና ማለት ገና ዩሪ ምንም አይናገርም ቤቱን ኢትስ ኦኬ እኔ ዩሪን አይደለም ብለሽ አመስሽው እኮ ቴምር እኔ ደግሞ እኔ አሁን አንድ ላድርገው ስጡኝ መድረክ ወታደር ላይ ምናምን ብለሽ በጉልበት አረግሽው እንዳል ካሳ ደግሞ ፕሮቮካተር በዚህ ካመንክ ጥሩ ነው። ወታደርነት እኮ በሴትነት ፕራውድ አንቺ አሁን አንተ ጋር ያሳገኝም ነበር ወታደር አናት ብላ አንገቴን አስጠፋኝ ነበር ከሚዲያ ሚዲያ ላይ ያላችሁ አማሮች እናንተ ቀዳዳ ወታደር በመሆኔ ከእናንተ ጋር አናትን እያልኩ ነው እንዴ ወታደር ይላል እንዴ? ቆይ እንትን ማድረግ ይችላለሁ ለካ በታይም ላርገው። ቆይ መንዚው ዝም በል አንተ በታይም ላርግባችሁ እንዴ? 3 አይ እኔ 2 ደቂቃ ብቻ ነው አታርገው በታይም። ኧረ እንደዛ ከሚሆን ዝገው ዝም ብለህ ዩሪ ምን ባና ካላስወሩን በሰዓት አታርገው ዝገው። እሺ ለሌሎቻችሁ 4-5 ደቂቃ ሰጣለሁ። ቆይ ችግር የለውም። አሁን ለሌሎቻችሁ 4-5 ደቂቃ ሰጣለሁ። ቴምር 2 ደቂቃ ነው አይደል የምትፈልጊ? 2 ብቻ ነው እኔ 2 ብቻ። እሺ ከዛ ልውረድ። ቀጥ ይዣለሁ ሰዓት ከ55 እሺ 2 ደቂቃ ከዛ ካሳ ይቀጥላል። እኔ እዚህ ቤትክ ላይ ቅድም ምን ጠይቀኝ ነበር መሰለክ የደብረ ጽዮን አማራ የእንትን አማራ የማን ነው የጃልማሮ አማራ የሚል ትርክቶች ይፈጠራሉ። እሱን እንዴት ታያለሽ የሚል ጠይቀኝ። እሱን አልመለስኩልም። እኔ የጃልማሮና የደብረ ጽዮን አማራ በምንም ተአምር እዚህ ሚዲያ ላይ የብልጽግና ካድሬዎች የሚሰሩት ፕሮፓጋንዳ ካልሆነ በስተቀር ሊፈጠርም ሊኖርም ይችላል ብዬ አላስብም። የለም ከፋኖ ትግል ውስጥ ማለት ነው። ዝም ብሎ የብልጽግና ካድሬዎች ምሳሌ እነሳሚ ማለት ነው ኤግዛምፕል ነው ሳሚ ነው የምሰጠው። እነሳሚ የብልጽግና አማራዎች ናቸው። ስም ሳጠሪ አይ ለምን እሱ ፋኖ እያጠለሽ አይደል? ያንን የህዝብ ትግል ፋኖ እያጠለሽ እንኳን ተራግለስ ለምን የማይጠራው የደብረ ጽዮን አማራ ነሽ? የደብረ ጽዮን ያግባባ ደብረ ጽዮን ይላል ትግሬ ዛለግ በጣም ላንተ ነው የሚቀርብ ደቂቃሽ እየሄደ ነው ቴምር። እሺ አይ እያቋረጠኝ ነው። እነዚህ ሚዲያ ላይ የሚሰሩ የአማራን ትግል የፋኖን ትግል ለመበተን የሚሰሩ ፕሮፓጋንዳ የውሸት ፕሮፓጋንዳ የብልጽግና ካድሬዎች የሚያወሩት ፕሮፓጋንዳ ነው እንጂ የደብረ ጽዮን ወይም የጃልማሮ አማራ ሊኖር አይችልም። አብይን የሚወጋው ኃይል ደብረ ጽዮንም ወጉት ጃልማሮም ወጉት እኛ ያገባናል። ፋኖ ግን የራሱ ለህዝቡ የሚዋጋ የታጋዮች ስብስብ ነው። እንደዛ አይነት ሊፈጠር አይችልም። የአብይ አማራዎች ግን አሉ ከአብይ ጋር ሆነው አማራን እያጨፈጨፉ ያሉ አይልክ ጥቁር አማራም አልከው የአብይ አማራም አልከው በአዴንም አልከው የብልጽግና አማራዎች ማልካቸው አንድ ነው። ባንዳ ነው። በቃ ስሙ ሊቀያየር ይችላል። ባንዳዎች አማራን ጨፍጫፊዎች ከአብይ ጋር ሆነው አማራን የሚጨፈጭፉ ማለት ነው በአጠቃላይ። ይሄን ነው ምልክ። ሌላው ደግሞ እዚህ ላይ ሳሚ በተደጋጋሚ እንደዚህ ነው ይላችሁ አማራውን የሚሸውዱት እዚህ ሚዲያ ላይ ያሉ አማራንን በሚል የብልጽግና ወይም ጥቁር አማራ ለራሱ ነው የሚሰጠው ጥቁር አማራነትን ባይዘው አማራን ለመበተን ሽንጡን ገትሮ የሚሰራ እንደ ሳሚ ቀኝ ቲዩብ የለም እዚህ ሚዲያ ላይ እና ሳሚ ቀኝ ማለት ነው። ሳሚ ቀኝ ቲዩብ በሚለው ስለማውቀው ነው። ሚዩት አድርግ እስኪ ሚዩት አድርግ ሚዩት አድርግ የብልጽግና አንዴ አንተ ራስ ትናገር የነበረው እኔ ስትሬት ማንነትን ነው የምነግርህ። ምን አለ መሰለህ ፋኖን ደጋፊ ነኝ እያለ ፋኖን ደጋፊ ነኝ እያለ ውሸት አማራውን እየሸወደ ድርጅቱን ደግፋለሁ እያለ ምን አይነት ፕሮፓጋንዳ ይሰራል መሰለህ? ከሻቢያ ጋር ይሰራሉ ከሻቢያ ጋር ከእንትና ጋር ይሰራሉ ከፒኤልኤፍ ጋር ይሰራሉ እያለ የፋኖ ላይ ፕሮፓጋንዳ ድርጅት እንዲፈርስ ይሰራል። ከዚህ በላይ ለአማራ ጠላት የለም። እሱ ዘኢኮኖሚስት ጠይቅ ሚዩት አድርግ። ለምን ሚዩት አታደርግም? እኔ 2 ደቂቃ እንዲጨርስ ሚዩት አድርግ። እያቋረጥክ ከሆነ እንዴት ነው ሀሳቤን እንጨርሰው? ስለዚህ ይሄ እንደዚህ አይነት አማራው በማይገባው መንገድ የአማራ የትግል ደጋፊ በመምሰል የአማራን ትግል የማፈራረስ አሁን ደግሞ አንድነት መጣ ሲባል ደግሞ የፋኖ ደጋፊ ነኝ ይላል። ግን ፋኖ ደግሞ መግለጫ ይስጥ ይላል። ለምን እንደው ታውቃለህ? ሻቢያንም አልፈልግም፣ ብልጽግናንም እዋጋለሁ፣ ቲፒኤልኤፍንም እዋጋለሁ፣ ኦነግንም እዋጋለሁ፣ አጠቃላይ ሁሉንም ጠላት እንዳበዛ የፋኖ ትግል ብቻውን እንዲቀር ተነጥሎ ለማስበላት ፋኖን በኋላ አስከብቦ ሳንዱሽ የማድረግ ፖለቲካሊ ውድቀት እንዲወድቁ እንደዚህ አይነት መግለጫ እንዲሰጡ ይፈልጋል ሳሚ። ይሄ ማለት የብልጽግና ካድሬዎች ፍላጎት ነው። ግን አማራ መስለው ነው እዚህ ጋር የሚያወሩት። እዚህ ጋር ደግሞ እኔ ቅድም አልኩት ይኸውልህ አንደኛ አንተ የምታወራውን እራሱ አታውቅም። ነጥብ የጣልከው የት ጋር እንደሆነ ታውቃለህ? እኔ ደመቀ ዘውዱ ከአማራዎች ጋር መሆኑን ያሳውቅ
አብይ አህመድ ብቻውን ነጥሎ ሊበላው ነው። አንደኛ መሬቱን እስከዛሬ እሱ ሲያስተዳድረው የነበረውን ለማን ሰጠ? ለትግራይ ምዕራብ ትግራይ ብሎ ሰጥቷል። ቀምቶታል። በቃ በህገ መንግስቱ መሰረት የትግራይ ነው ብሎሃል አብይ አህመድ። ከአብይ አህመድ መጨረሻ ላይ ፋኖችም ጋር ሲያጣለው ምንም ሲል ቆይቶ መጨረሻ ግን እሱ ዋጋ አማራዎች ዋጋ ከፍለውበት እሱ እያስተዳደረው ያለው ለትግራይ ሰጥቷል። ባጀት በመመደብ ሰዓት ግን ለወልቃይት አልመደበም። ቢካዝ እንዲዳከም ይፈልጋል። ኃይል ይደራጅብኛል። ኃይል ከተደራጀ ሚሊሻው በሱ በሚሰጠው ባጀት ከተደራጀ መጨረሻ 11ኛው ሰዓት ላይ ወይም ወልቃይትን እሰጣለሁ ስል ወደ ፋኖ ተቀላቅሎ ዙረው ሊወጉኝ ይችላል የሚል ሂሳብ ካልኩሌሽን ሰርቶ ነው አብይ አህመድ ያን የሚያደርገው። ሶ አሁን መግለጫ ይስጥ ስለምን አልክ? ፋኖ መግለጫ ይስጥ ትላለህ። ፖለቲካሊ ሞት እንዲሞቱ ፖለቲካሊ ነጥብ እንዲጥሉ። እሱ ግን ኧረ ምናምን ነገር ለምን ይሰጣል አልከኝ ቅድም። ቴምር እንደዚህ አይነት ጥያቄ ጠየቀች። ዳስ በቃ አንተ ማንነትን እዚህ ጋር ነው ግልጽ አድርጋ ያሳየው። ሶ ይሄን አይነት አካሄድ አሁንም ቢሆን የብልጽግና ካድሬዎች ወይ በግልጽ ፍንትው ብላችሁ መታችሁ ትግሉን መቃወም ነው። የድርጅቱ ላይ ፕሮፓጋንዳ እየሰራክ እያፈረስክ የፋኖን ትግል ፈሪ ነው። የኔን አካባቢ ይዘውት ነበር ጥለውት ወጡ እና ውጊያ እኮ ትይዛለክ። የማያመች ከሆነ በድሮን ከተማውን የሚያስደበድብ ከሆነ እንትን መሰረተ ልማት ፎቆቹን ህዝብን የሚጎዳ ከሆነ ይይዛሉ፣ ይወጣሉ። እኔ የተወለድኩበት አካባቢም ይዘው ያውቃሉ። ግን ምንድነው የሚያደርጉት? ወደ ገጠር ይስቡና ከተማውን ለቀው ወደ ገጠር ስበው የአብይ አህመድን ኃይል አመር ነው የሚያደርጉት። ከተማ ላይ አይዋጉም ፋኖቻችን። ይሄ ራሱ የትግላቸውን ብቃት ነው የሚያሳየው። ቢካዝ ከተማ ስትዋጋ በድሮን ህዝብ ይደበደባል። ህዝብ የተከማቸበት ቦታ ነው። ፎቆች ይፈራርሳሉ፣ የተለያዩ መሰረተ ልማቶች ይፈራርሳሉ። ገጠር ላይ ሲሆን ግን ሁሉም የተበታተነ ነው፣ ርቀት ያለበት ቦታ ነው። ጫካ አለ። ጫካ ውስጥ ስቦ አስገብቶ ይመታል ማለት ነው ጠላትን። ሶ ብዙ ጊዜ ወታደራዊ እንትንም ስለማታውቁ ብዙዎቻችሁ አልፈርድባችሁም። ግን ፋኖን በዚህ ልክ እንትን ማለት ትክክል አይደለም። እንደ ፈሪ መቁጠር ወይ እና ደግሞ ያልተረጋገጠ የውሸት እና አርበኛ ዘመነ ካሴ ኤርትራ ናቸው ምናምን እየተባለ እዚህ በተደጋጋሚ የታባካየክ ነው። ይሄ ብልጽግና የሰጠን ፕሮፓጋንዳ አንተ ከዚህ ማውራት ትክክል አይደለም። በዚህ ተረጋጋኔ ልጨርስ ነው። መንዚው ይንገረኝ በቃ ምን አድርገህ በቃ አሁን ቴምርላንድ አንተ መጨረሻ ላይ ነው የሚገባው። አሁን አይደል የገባው? መንዚው እኮ አሁን ስጨርስ ነው እንዴ የምትበጠብጠው? 30 ሰከንድ ቴምርላንድ አድርግ ምን ታድርግ አንተ አሁን ወደ ካሳሉ የነበሩ ምናምን እሺ ኮላንድ ታወራለህ። እኔ ሻመታለሁ ላንድ አድርጊ ጨርሽ 30 ሰከንድ ሰው እኔ አንዳንድ ጊዜ የብልጽግና ካድሬዎች አማራ ያልሆናችሁ የምትታወቁት ሁልጊዜ አማራ ላይ ቀዳዳ አሁን እንደ ሳሚ ቀኝ ዩቲዩብ አይነት አማራዎች ሌሎቻችሁ በፈለገው መንገድ አማራ ተደራጅቶ ቢመጣ ጥያቄ ከመጠየቅና የአማራን ትግል ከማፍረስ ለብልጽግና የምትሰሩ ኃይሎች መቼም አታቆሙ። ጥያቄያችሁም አያልቅም። የባንዳ ጥያቄ አያልቅም። ትክክለኛ አማራ ኮንክ ችግር እንኳን ቢኖር ቆይ እስኪ ጊዜ እንስጣቸው፣ ቀስ አድርገው ያስተካክሉት። እንደዚህ አይነት ፕሮፓጋንዳዎች በሚዲያ ፋኖ ትግል ላይ ፕሮፓጋንዳ እየሰራክ ድርጅቱን ደጋፊ ነህ ብትል ውሸት አምነክ ያልነቃውን አማራ ሸውድ። እንደኔ አይነቷን ግን አሸውደኝም ነው ለማለት የምፈልገው። ቴንክ ዩ ደህና ደር። አመሰግናለሁ። ደህና ደሩላችሁ። እሺ ደህና ደር። ከአጀንዳ ብዙ እንዳንወጣ አሁን ካሳ ቀጥል። ካሳ 5 ደቂቃ አርጉት። እኔ በጣም ደክሞኛል። ባይዘ ዩሪኒ ሉጣ ቁጭ ብዬው አልኩ እኮ 5 ደቂቃ ነው። ፌሮኝ እኮ ሰዓት እንደውም እኔ ወዲያው ነው ያቆምኩት። አይተህ እኮ 3 ሚኒት ውሰድና ኔቨር። እሺ 3